እኔ መደንገጥ ምን ይባላል? ዳኒ ያየው እግዚአብሔርን እያየው ከኔ ራሴ ደነገጥኩ። ግባ ኬኩ ላይ ዌልካም ኧረ ግባ አብርሽ። እንዴ ማታቀን ሰው አይደለም ዳኒ ሜሪ እንዴ ሩታ ተደናግጦ ነው የሚሆነው። ደግሞ በቃ ሁሌ በዱራ ነው የሚቀበለኝ። ሰላም እንዴት ናችሁ? ደስ ብሏል። ሰላም እንዴት ናችሁ? ውድ ቤተሰቦቻችን አለን እንዴት ናችሁ? የዛሬ ዓመት ምን ታስታውሳላችሁ? ለጨዋታችን ብንጀምር ዝም በሉት ልጄ። እንዴት ናችሁ? እኛ በጣም እንወዳችኋለን፣ በጣም ናፍቃችሁናል ምናምን። እንዴት ናችሁ ማለት እንፈልጋለን። ትንሽ ጠፍተናል። ጠፋናው ተጠፋፋ። እኔ ስፔሻሊ ሜሪ ኮራሽብን ለምን እንደሆነ አላውቅም። ዝም በል አትወራኛ እየኮራችሁብን ነው። ዝም በሉት። እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ ነው የመጣ ነው። ዛሬ እንግዲህ ይሄን ስታዩ የሆነ ነገር ትገምታላችሁ። እስቲ ምን ታስታውሳላችሁ? ስለ የዛሬ ዓመት፣ የዛሬ ወር፣ የዛሬ 6 ወር ምን ታስታውሳላችሁ? ያው በመጀመሪያ ደረጃ ያው ሀገር ውስጥ አልነበርንም። ዋናው ትልቁ ነገር ሀገር ውስጥ አልነበርንም ነው። አቤት የነበረ ፍቅር ከሀገር ውጭ ነበር ምናምንና ዱባይ ነበር ምናምን። በጣም የሚገርም ታይሞች ያሳለፍንበት ወቅት ነው። በጣም ደስ የሚል ታይም፣ የሆነ የማይረሳ ጊዜ ያለ አይደለ? የማንረሳው ጊዜ ነው ያሳለፍነው ዱባይ ላይ እና በጣም ደስ የሚል ታይም ያሳለፍንበት ጊዜ ነው። ከምንም ደግሞ ዋናው ትልቁ ነገር ደግሞ እኛም ከዚህ ሀገር ወደዚህ ሄድንበት ዋነኛው ምክንያቱ ምንድን ነው? አላስ የሆነች ልጅ እንግዲህ የዛሬ ዓመት ምንድን ነው ብላችሁ ስታስቡ የአብርሽና የሩታ የጋብቻ ስነስርዓት የተካሄደበት ወቅት ነው። ይሄንን ወቅት በእርግጠኝነት አሁን ከተፈጠረው ሽኩቻ ሁለቱም እያስተዋሉት አይደለም። ስለዚህ ሩታንም የሆነ ነገር አለ ቶሎ በይ ምናምን ልብስ ቀይሪ ብዬ ልኪያታለሁ። እሷ ልብሷን ቀይራ ትመጣለች። አብርሽንም እንደምትፈልገው ደውለሽ ፈልገዋለሁ ብለሽ ንገሪው ብያታለሁ። ይመጣል አብርሽም። እነሱን ሰርፕራይዝ ለማድረግ ነው እንግዲህ ያንን ቀን ለማስታወስ። እናንተም ባይዘወይ ኦዲየንሶቻችንም አብራችሁን ነበራችሁ፣ በአካል የተገኛችሁ ነበራችሁ፣ ፍቅራቸውን ስትገልጹላቸው ነበራችሁ በአካል ግማሾቻችሁ በቴክስት ግማሾቻችሁ በስልክ። በጣም አሪፍ ጊዜ ከእናንተ ጋር 1 ወርን ያህል ቆንጆ ጊዜ አሳልፈን ነበር። ዱባይ የመጣ ነውና እኔና ዳኒሻ ደግሞ ምን አሰብን፣ እነዚህን 2 ጥንዶች የነበራቸውን እስቲ ሚሞሪ፣ እንደው አንዳንድ ሚሞሪ እኮ ለብዙ ነገር አሪፍ ነው፣ ወደ ሆነ ነገር ሊመልስ ይችላል አላቅም። አሁንም እኛ ግን ይህንን ሰርፕራይዝ ልናደርጋቸው አስበናል። ዳኒሻ ምን ትላለህ? ያው እንግዲህ እንዳልናችሁ ነው፣ ሜሪ እንዳለችው ነው ሁሉም ነገር። ይሄን ነገር ምናልባት አሁን ባለው ውዝግብ ምክንያት ይሄን ቀን ላይ ያስታውሱት ይችላሉ፣ ይሄን ጊዜ ላይ ያስታውሱት ይችላሉ። እኛ ግን በትክክል ነው የምናስታውሰው፣ ምክንያቱም ሚዜ ሆነን አጃቢ ሆነን ባለጉዳይ ደጋሽ እዛ ድረስ ሄደን ብዙ ነገሮች አሳልፈናልና ያን ታይም ስለማረሰው መርሳትም ስለሚከብደን በሚለው ለምን እኛ ሰርፕራይዝ አናደርጋቸውም የሚል ሀሳብ ከሜሪ መጣና ኦኬ ሰርፕራይዝ እናደርጋቸው ደስ የሚል ሀሳብ ነው ብዬ እኔም ተገኝቻለሁ። ሩታን እንግዲህ እንዳለችው ልብስ እንድትቀይር ልከናታል። አብርሽም ያው ልጁን ለማየት መምጣቱ ስለማይቀር ነው የማታስታውሰው ቃልቷ ምንም ነው የማታስታውሰው። ምን ልናደርግ ነው? ምን ፎቶ ፕሮግራም አለ። በቃ በጣም ነው የምትገርመኝ። ማለት አሮን ነው አሁን ትንሽ ውስብስብ ነገር ላይ ስለሆነች ሊሆን ይችላል። ጭራሽ አላሰበችው። ኬኩን ስናስገባ ላየች ምንም የምታውቀው ነገር የለም። ግን ኦልሬዲ አብረናታለን። አብርሽን ግን ጥሪ ብለናታል። አብርሽ ይመጣል። አብርሽም አይ ቲንክ የሚገምት ልጁን ለማየት ነው የሚመስለው። በልጁ አማካኝታ ነው አልጠራው የምችለው። ኦፍ ኮርስ ይሄንን እንደምናስብ ምናምን አያስቡ እንትን እንዳይል ከእንትና ጋር እንዳይመጣ እንጂ ልጁን ለማየት ያደረጉ ልጁን ለማየት አይመጣም። አሁን ደስ አይሆንም። ያንን በማሰብ አይ ውበት ሃይ ጋይስ ጫማ ይቀርልን። እኔ ወይ በዛ ጋር ማንም አመሩ ያሰሩኝ ነው እናቴ ስማይ ዘንጥ ብያለሁ። እናንቺ ልጅ ግን ምንድነው በየቀኑ አይ በዛ ጋር ሆናል። እዚህ ላይ ልጣል እኔ ሶፋው ላይ ነው አንተ አረብስ ለአንገን ሶፋው ላይ ልቆም ማለት እግዚአብሔርን ለሰው ምቾት የምትኖር ልጅ እንዴት ይሁን አንተ መቻው እሱ ስላልተመቸው ለሱ ብለሽ ጫማ አወለቅሽ። ወንድም ያደግ እናሳ እሺ ሩታውን ዛሬ አንድ ጥያቄ እንጠይቅሽ ነው። ምንድነው እኔ ስቲላው ግራን ይገባኝ። ለምን እንደዚህ ልበሽ ያላችሁኝ ነው? እዚህ ጋርም ኬክ ይዛችሁ መታችኋል። ኬኩ ማየት አይቻልም ለጊዜው ኮንግራ አይልም። እሺ
አንድ ጥያቄ እንጠይቅሽ። ምንድነው በእግዚአብሔር እስቲ እንደህትነት ኬክም አለ ወንድምነቱ የዛሬ ወር የዛሬ 6 ወር የዛሬ ዓመት ምን ታስታውሻለሽ? የዛሬ 6 ወር አራስ ነበርኩ። አስታውሳለሁ። የዛሬ ዓመት እኔ እንጃ ሙሽራ ነበርሽ የዛሬ ዓመት? ከሀገር ውጭ ነበር ዲያስፖራ ሆነ ታውሻለሽ? መርከብ ላይ ምናምን አስታወስኩት። የዛሬ ዓመት ዛሬ ነበረ ታዲያ ቀኑ እዚህ አካባቢ ነው። ጾም ኦልሬዲ ጾም ሊወጣ አካባቢ ትንሽ ማማት ከመግባቱ በፊት ትክክለኛ እግዚአብሔር ጌታ እና እንደውም ትንሽ ኦዲየንሶቻችን ተከፍተውብን ነበር። እንዴት በማማት አደረጋችሁ ሰርግ ምናምን ብለው ትዝ አይልም። ግን እኛ ነገሮች ስላልቻልን ነው ስላልቻልን ብቻ ሳይሆን የእናንተ ፋሚሊዎች የመጡት ኦልሬዲ ቪዛቸው ሊቃጠል ሁለት ጊዜ ነው የቆረጡትና አይቻልም ከዛ በላይ መሰለኝ። ለዛ ለማድረግ ነበር ናስታውሻ ያ ጊዜ አስታውስኩ። እስቲ ያን ጊዜ ግለጭ እስቲ። ጥሩ ታይም ነበረን። በስመ አብ ደስ የሚል ጊዜ ነበረ። በጣም ብዙ ሰው ተሰብስበው ምናምን በጣም የነበረ ኦዲየንሶችም ነበሩን ብዙ በጣም እኮ ነው። እሱንማ ገልጫለሁ። እነሱም ነበሩ እንዲህ የምናውቃቸው በአካል የምናውቃቸው ማናውቃቸውንም ጭምር አግኝተን ነበረ። ደስ የሚል ታይም ነበረን። በአጠቃላይ እዛ ደግሞ አንድ ወር ሙሉ እስማ ፈታ እያልን ነበር ያሳለፍነው። ታስታውሳላችሁ? በጣም ደስ የሚል ጊዜ ነበረን። የእናንተም ኦዲየንሶች የእኛም ኦዲየንሶች የተገናኘንበት ያ መርከብ ይፍረደል። ያሳለፍነውን ታይም ምን ታስቢያለሽ? ማለት ያው ነገሮች ሁላችንም ስንጀምረው መጨረሻውን አናውቅም፣ መጀመሪያችንን ነው የምናውቀው። የዛን ታይም ላይ የነበረው ሞመንት ትዳር ይዘሽ ምናምን ያገባሽበት ወቅት ነው። ልጅ አቅፈሻል። ግን ደግሞ አንዳንድ ነገሮች ልክ አይደሉም አይደለ? ያው ለሁሉም እግዚአብሔር ይመስገን ነው የምንለው፣ ሌላ ምንም አንልም። ያው ስንጀምረው ፍጻሜው ይሄ ይሆናል ብለን ባናስብም ግን ደግሞ ስለሁሉም ነገር ፈጣሪ መልካም ነው። በቃ ይሄን ነው የምችለው። እግዚአብሔር የተመሰገነ ይሁን። አንድ ማረፊያ አይኔን እንዲምጥልበት ትንሽ ይልሰጥቶኛል። በቃ ይበቃኛል እሱ እና ደስተኛ ነኝ በጣም። እናትነት እንዴት ትገልጫለሽ? ማለት አሁን ይሄን ሁሉ የምጠይቅሽ ደውለሽለታል አብርሃም? አዎ ዛሬ ሲጀምር ልጁ የሚያዩበት ቀን ስለሆነ ይመጣል። እኛ በፈለግነው ሰዓት አሁን ይመጣል አይደል? ደውለሻል? በሰዓት ነው ሲጀምር ሌላም ቀን የሚመጣው። አረ ኦኬ። እና ምን አይነት ነገር ታስቢያለሽ? ስለ እናትነት ነው። እናትነት እና ትዳር ትንሽ ደቂቃ እስቲ እድሉን ስለ እናትነት ትልቅ መስዋዕትነት ነው። እውነት ለመናገር ብዙ ነገራችሁን ነው መስዋዕት የምታደርጉት ለልጆቻችሁ ስትሉ ማለት ነው። ብዙ ነገራችሁን ትተዋላችሁ። ራሳችሁ ላይ ፎከስ ማድረግ ታቆማላችሁ። ጌታን ቤታችሁ ላይ ራሳችሁ ላይ ፎከስ ማድረግ ታቆሙና ለራሳችሁ ጊዜ መስጠት ታቆሙና ሁሉ ነገራችሁ ልጆቻችሁ ላይ የተመረኮዘ ነው የሚሆነው። ልጄ ምን ያስፈልገዋል፣ ልጄ ይሄን ነገር ማግኘት አለበት፣ ይሄ ለኔ ይመቸኛል ሳይሆን ይሄ ለኔ ብቻ ሳይሆን ለልጄስ ይመቸዋል ምናምን የሚሉትን ነገሮች ነው በደንብ የምታዩ። ማትበይበት ጊዜ ይኖራል። በቃ ልጅህን ነው የምታበየው የምታጠጭው፣ እሱን ነው የምትንከባከቢው ምናምን። ልጅቷለች ቤቢ የምጠብቀው እሷ ናት። እና በቃ ብዙ ነገሮችን መስዋዕት ታደርጊያለሽ። እንዴት ነው ከማህበራዊ ነገሮችም ብዙ ልትወጪ ትችያለሽ። ላይክ በፊት እየወጣሽ ምናምን ረጅም ታይም ውጭ ምናምን የምታሳልፊ ከሆነ ያንን ነገር ታቆሚና ከልጅሽ ጋር ነው ብዙ ታይም የምታሳልፊ። ሶሻል ላይፍሽ ላይ ራሱ እንደ ድሮ አክቲቭ ላትሆኚ ትችያለሽ። ከሰው ጋር የምትገናኝበትን ነገር ልትቀንሽ ትችያለሽ። በቃ ብዙ ነገርሽን መስዋዕት ታደርጊያለሽ። እናትነት መስዋዕትነት ነው ብዬ ነው ማስበው። እንደዛ ነው የሚሰማኝ እኔ። ግን በጣም ደስ ይላል በነገርሽ ላይ። ምክንያቱም የሆነን እግዚአብሔር የሰጠሽን በእግዚአብሔር አምሳል የተፈጠረን ሰው ተረክበሽ ከእግዚአብሔር ተረክበሽ ኃላፊነት ነው የምትወጪውና በጣም ደስ ይላል። እግዚአብሔርም ደስ ይላል። በጣም በቃ ባዘው አንቺ እኮ ብልህ ነሽ። ደስ በሚል አገላለጽ ነው ሁሉም ነገር የገለጽሽውና እግዚአብሔር ይመስገን። አሁንም የተሻለ ነገር ሰጥቶሽ ውፋይ ብለሽ እረፍ የምትይበት እኔ ባይዘዌ በትደግሚ ባይ ነኝ። ቆይ ግድ የለሽም ገና ነኝ ላገግም። ወንድም ያስፈልገዋል ከሚሉት ውስጥ አንዷ ነኝ እኔ እኮ ላገግም ደግማለሁ። ግን ላገግም ያበልብ ነው ዳን አት ወጥቶን ደግሞ ባይዘዌ ሴት ልጅ እኮ እናት አኬራም ናት ታውቃለህ።
እንዴት በስማ ሴት ልጅ አኬራም ነው ያው አባባል እና ይሄ ልጅ ጉድ እንዳይሰራን እንዳይቀረን ይቀር አይመስለኝም። ብቻ ግን ደስ ብሎናል። አማከርሽ ተገባኝ። አይ እንዲመጣ እናደርጋለን። አይዞሽ። ምን ተሰማሽ? አልጠበቅሽም ነበር? እውነት ሲጀመር ትዝ አላለኝም። ጌታን እኮ ቀናውን ስንነግርሽ ምንም ሚሞሪ የለሽም? እንዴት ነው አልገባኝም። ምንም ፊል አላረግሽም? ነው ፊልም ታደርጋለች። ፊል አለማድረግ ምናምን ሳይሆን ሚሞሪማ አለኝ። እንዴት በጣም ደስ የሚል ታይም እኮ አሳልፈናል። ብዙ ቻሌንጆችን ማጋጥመውናል እዛ ቀንና ማታው ተደበላልቆ ለሊት በጣም ከባድ ነበር። እንንቀሳቀሳለን፣ ቀን እንተኛለን። እየተገላቢጦሽ ነው የሆነብን። ማፈንዳት ወዳለሁ በጣም ሌላ ቦታ ለምን አትሄድም? ኧረ ይዘዋለሁ። ምን ስራ አለኝ? አይደለም ይሄ ነገር እኮ አጓራጭ እግዚአብሔር ሰርፕ እኔ ያፈንድ ማርያም እኔ አፈንድ ዳኒ ጎበዝ ነው እኮ ከዚህ በኋላ አፈንድታ ያውቃል። ኧረ እኔ ግድ የለም ዳኒ ተወልፍተው ነው። ኧረ እሱ መላጡ ሁሉ አይጠበቅብህም። አንድ እኔ መደንገጥ ምን ይባላል? ዳኒ እያየሁ እግዚአብሔርን እያየሁ ከኔ ራሴ ደነገጥኩ። ግባ ኬኩ ላይ ዌልካም ግባ። ኧረ ግባ አብርሽ። እንዴ የማታውቀን ሰው አይደለም ዳኒ። ሜሪ እንዴ ሩታ ተደናግጦ ነው የሚሆነው። ደግሞ በቃ ሁሌ በዶላር ነው የሚቀበለው። ኧረ ግባ። በዶላር ነው ሁሌ የምንቀበለው። ዳኒ ግን በቃ ዶላር ላይ ነው ዶላር ተወደደ። ኧረ ግባ አብርሽ። ነው በር ላይ ቆምክ። ምንም በተመለከተ ነው እሱ ሌላ ታሪክ ነው። ዳንቺና ገባና ነው ያያለን እሱ በቃ ሄዳላል። እሺ ዳኒ ሁሌ የማያስተወዳለ ኧረ ተው አብሽ። እንዴት ነው? እንኳን ሰላም በቃ እንዴት ነው እኮ ግባ። በቃ በሩን ዝጋው ዳኒ ዝጋ። አብሽ በመጀመሪያ ደረጃ ስለመጣ በጣም ነው የምናመሰግነው። አክብረህን ስለመጣ እዚህ በጣም ነው የምናመሰግነው። አንቺን ብዬ አልመጣሁም፣ ይቅርታ እናንተን ብዬ አልመጣሁም። ያው ዛሬ ኦኬ ምንም ይፈጠር የዛሬ ወር ምን ታስታውሳለህ? የዛሬ 6 ወር ምን ታስታውሳለህ? የዛሬ ዓመት ምን ታስታውሳለህ? የማስታወሰውን ነገር ለእናንተ መናገር አይጠበቅብኝም። ሌላ ነገር ከማንበሱ በፊት እኛ ጋር እናንተ እኮ ነገር ፕሮግራም ነው ያሰብነው። ኤኒዌይስ እኛ በጣም ደስ ብሎናል። ከረስታችሁት ከሆነ የዛሬ ዓመት አኒቨርሰሪያችሁ የተጋባችሁበት ቀን ነበር። ዛሬ አኒቨርሰሪያችሁ አንዳንዶቻችሁ የዱባይ በዚህ ሰዓት ታስታውሳላችሁ። ሚዜ ሆነን እኛ አጃቢ ሆነን ደጋሽ እህት ወንድም ሆነን ነው የዳርናችሁ። ኧረ የዛሬ ዓመት እኮ ነው ያውም ፕሮግራም አድርገን እኛ እንደውም የለበስነው ምን ይፈጠርና ነው ዛሬ ኬክ እኛ ቀይ ቀሚስ እናንተ ቤት እንደምን መሰለህ አብርሽ ያሰበው ምንድን ነው ኮንግራ ማለት ፈልገን ነው። ያው እንትን ነው የዛሬ ዓመት ያሳለፋችሁት ነገር ነበር። እናንተ ብቻ አይደላችሁ፣ እኛም ከጎናችሁ ሆነን ከሀገር ውጭ ብዙ ነገሮችን አሳልፈናል። ደግሰን ደረናችኋል ምናምን እና ገንዘባችንን አጥፍተናል። ያ ተመልካቾችም ነበሩ በቦታው ላይ ምናምንና እናንተ ባላችሁበት ሁኔታ ላይ ይሄን ነገር ታስታውሱታችሁም ብለን አሰበንና እኔና ሜሪ ለምን ሰርፕራይዝ አናደርግም? ቢያንስ ኬክ ራሱ አይኑ ያላችሁበት የተለያየ ነገር ላይ ሊሆን ምናምን ይችላል፣ ግን ቀኑ እንድታስታውሱት ምናልባት ይሄን ነገር ስታስብ የሆነ ነገሮች አእምሮህን ይመልሳሉ ወደ ቤት ወደ እሷ እንድታስብ ያደርጋል ብለን አስበን ይሄን ፕሮግራም ያሰብነው። ከባድ ነገር አይደለም። ኢንጆይ ታደርጋለህ። ኬክ ትቆርሳለህ። ቀኑን እናስብና የነበረውን ነገር ከዛ እኛ እንሄዳለን። እናንተ ወደ እናመሰግናለን። በመጀመሪያ ደረጃ አመሰግናለን በጣም ግን ደግሞ ዛሬ ላይ ይህንን ነገር የምታደርጉበት ምንም አይነት እንትን የለም። ሲቀጥል ይሄ ያለፈ ታሪክ ነው። ገባክ? ባለፈ ወደኋላ መመለስም አይጠበቅብንም ነው አይደለም። እያደረጋችሁት ያለው ነገር ትክክል ስላልሆነ ነው። ዛሬ ላይ እኔን ጠርታችሁ እንደዚህ አይነት ነገሮች ማስታወስ ምናምን
ተገቢ አይደለም። በቃ ይሄ ያለፈ ታሪክ ነው። ማክበር እኮ ነው እንጂ ሌላ ምንም እኮ ሊፈጠር አይደለም። እነሱ ምን ሀሳብ ያሰቡት። እኔ ደግሞ ማክበርን አልፈልግም። ኬኩን ቆርሱ ነው እኮ አስታውሳችሁ። እነሱ እኮ ሪስፔክት አድርገው ነው እንጂ ኢቭን እውነት ለመናገር እኔም ረስቸው ነበረ። ግን እነሱ ደግሞ እንደ ጓደኛ በጣም ብዙ መስዋዕትነት ከፍለውልን ነበረ። ያንን ነገር ለማስታወስ አስበው እንጂ ሌላ ነገር አስበው አይደለም። ሌላ ነገር አስባችሁ ነው የሚያስብልም ነገር የለውም። ይገባኛል። ግን ደግሞ አመሰግናለሁ። በቃ ለእኔ ማስባችሁ እንደሆነ ይገባኛል። ግን ደግሞ ይሄ እኔን አይወክልም። ለምን ያለፈታችሁ የጋብቻ ቀን እኮ ነው እኮ አሁን ላይ እኔን አይወክልም። ይቅርታ አድርግልኝና ማለት ነው። እና በጣም አመሰግናለሁ። ያሰባችሁትን ሀሳብ ስላደረጋችሁትን ነገር ከልብ አመሰግናለሁ። እኔ መጣሁት ኦልሬዲ ለማየት ነበር። ችግር የለውም እኮ ማለት ይሄ ኮሌጅን ከማን ጋር እኮ ምንም የሚያጋጨው ነገር የለም። ፕሮግራማችሁን አድርጉ። ፕሮግራማችሁን ከማን ጋር ነው የምናደርገው? አንተ ከሌለኛ ፕሮግራሙ ምን የኛ ፕሮግራም እንኳን የሁለታችሁ አንቨርሰሪ ነው እኮ የሁለታችን አንቨርሰሪ። አሁን ደግሞ ከበድ የሚያስፈልገው ነገር አይደለም። አንተ አሁን በጣም እያከበድከው ነው እየተናገርከ ያለከው እና ምንም ኖርማል ነገር ነው። በባህሪ ምን እጠላለሁ መሰላችሁ? ይሄ የስስት ባህሪ እጠላለሁ። ትናንትና ሌላ ዛሬ ሌላ ምናምን አይነት ባህሪ እጠላለሁ። ትናንት ሌላ ሰው ነበረች፣ ዛሬ ሌላ ሰው ነች፣ ነገ ደግሞ ሌላ ሰው። እንደዚህ አይነት ላይፍ ላይ እንደዚህ አይነት ባህሪ ማስተናገድ አልፈልግም እና አመሰግናለሁ። አሁን እነሱ ሪስፔክት አድርገው ነው እንደዚህ አይነት ነገር አዘጋጅተው ያሉት። እስስት ቢያክ ደግሞ ባትሰደብ ጥሩ ነው። እሺ በጣም ሰው ሪስፔክት አድርጎና በስነ ምግባር ሲያወራ ክብርን ይወቅ። አንዳንዴ የሆነ ሰው ዝም ሲል ነገር ለመነጋገር ነው ከበር ልመለስ በሌላ ነገር አላልንም። በመድኃኒዓለም ከመመለስ በፊት አንዴ ማለት ነው በጣም የሚደብር ነገር ነው እያደረክ ያለው ጌታ። ይቅርታ ይወዳችሁ የዛሬ ዓመቱን አንዴ ታይም እንድታስብ ነው ገባህ አይደል? የዛሬ ዓመቱን ጊዜ አስበውና መልካም ነገሮችን በቃ አንተ እንድትቆይ ቁልፍ እየቆለፍን አንተ እንድታወራ የሆነ ነገር ማድረግ የለብንም። እኔ ከአንቺ ጋርም እነሱ በጣም ብዙ ነገሮችን አድርጋለሁ። የሚያስደርገኝ ነገር የለም። በፊት እንዳሳለፍን የዛሬ ዓመት ምን አይነት ነገር እንዳሳለፍን መገመት ለአንተ ከባድ ነው ብዬ አላስብም። ምን ያህል ዋጋ እንደከፈሉ እነዛ ነገሮች እንዳለፉ አውርታ እንኳን ትጨርሰህ አብሮሽ በዚህ ያህል እንደ ምንም የተጸየፍከው እንዴ ምን ሆነ ነው? በዚህ ነው ልክ እንደዚህ ሆነ እኮ አዋራለሁ አይደለም። አይ ደግሞ እኛን አይደለም እንደ ሰው ይቀያየራል ምናምን ማለት ያለበት ራስህን ነው። እሺ ማሰብ ያለበት ትናንትና አትሂዱ ምናምን ያዙ ልቀቁኝ ብለህ ስታስብ ዛሬ ደግሞ እንደዚህ አይነት አክት ፌር አይደለም እኮ እንሰጥሃለን እኮ አይደለም። አሁን ቡቹን ይዛችሁ ቢያንስ ቁረሱ። ቆይ አብራችሁ ነው። ኧረ በእግዚአብሔር አብርሽ እንደ እንዴት ነው እያደረገ ያለው? ሰው ነው በእግዚአብሔር እኮ እኔ እሰጥሃለሁ፣ ችግር የለውም። ፎርስ መውጣት ያለበት ፎርስ ይወጣ አይደለም። ቆይቶ እኮ አብራችሁ ነው። ለምንድን ነው አብራችሁ ለማት አብራችሁ ኧረ በእናትህ እንደዚህ አታውቁ። አይ ቁረሰው ብቻ መቁረስ አይፈልግም። ቁረሰው እንደዚህ ይችላል እና ቁረሰው ነው የምትወጣው። ኧረ በጣም ነው የሚደብረው። አብራችሁ ነው ችግሩ። አንቺ እንድታመሰግነኛለህ አብርሃም፣ እንድታመሰግነኛለህ። መልካም ነገሮችን እያደረግን ያለ ነው። አንተ መልካምነት እሺ በቃ መጥፎ ነገር ነው። አንዴ አብራችሁ ስኮርስ ምን ችግር አለው? አብራችሁ አብርሃም በጣም ትገርማለህ። ውለታ ቢስ ነው እግዚአብሔርን። ችግር የለውም። ምንድን ነው ችግሩ? ኬት መቅረስ ያልከባድ ነገር ምንድን ነው እንደዚህ የሚያወራጨው? በቃ ችግር የለውም ማለት እኛ ይሄን አስበን አልነበረም። ጥሩ ነገሮች አስበን ተገኝ ያደርጋችሁ ወይ ደግሞ ቢያንስ የትላንቱን ነገር ያስታውሳል አብርሃም ብለን አስበን ነው። ከክፋት አንፃር ምናምን አይደለም ያደረግነው። ቢያንስ ፕሮግራም ማሰባችን እንኳን ትንሽ ክብር ሰጥቶት ቢያየው ደስ ይለኝ ነበረ። ማንም መጥቶ እኔ እኮ እንትን አደረገኝ ማለት በጣም አናዶኛል። በዛ ላይ ደግሞ አሮን ነው ማለት ልክ ሊሆን ይችላል፣ ግን እኛ ነው አይደለም ሲጀበር ምንም ልክ አይደለም እንጂ ሜሪ ልክ አይደለም። ነገር አልነበረበትም። ገባ ታው እሱ ልማዱ ነው። ይኸውልህ ዛሬ ላይ
የሆነ ነገር ለመፍጠር ስንሞክር ማድረግ አልነበረ የሆነ ውሳኔ ስንወስን አይሆንም እንደዚህ ነው እንደዛ ነው ምናምን ይላል። ደግሞ እኛ ኦኬ ጥሩ ነገር ምናምን ለማሰብ ስንሞክር ደግሞ ከነ ይቀየራል። ማን ነው እስስት? እኛ ነው እስስት የሚለው ወይስ ራሱ ነው እስስት? ችግር የለም ሩታ በእናትሽ ሶሪ ማለት በዚህ ያህል ዲስሪስፔክት ማድረግ አይጠበቅ። አሮን ነው አብርሃም ምን ይሆነ እንደሆነ እኮ ግራ ገባኝ ማለት አሁን ደግሞ አታፍም እንደሱ ትቀያያላችሁ ይላል። ልክ አይደለም ከራሱ ጋር አይደለም መቤቴ የሆነ ነገር ተጸናውታል እንጂ አብርሃም እንደዚህ አይደለም። በጣም ልቡ ሩሩህ በጣም ብዙ ነገር ቻይ ምናምን የሆነ ሰው ባንዴ እንዴት ተቀይሮ እንደዚህ ይሆናል? እግዚአብሔር ጭራሽ የሚያውቅ እንደሚያውቀን እንኳን አይደለም የሚያዋራን እኮ ለትልቅ ታራና ያበጣነው ሀሳብ ደግሞ የሆነ እሱ ሊጎዳ ወይ ቤተሰቡ የሚጎዳ ነገር አይደለም። ሲቀጥል ደግሞ ሜሪ እግዚአብሔርን እናንተ በቅርቡ ነው እኛ እንደዚህ አይነት ነገር ውስጥ የገባ ነው አይደለ? ልክ ከጥንት ጀምሮ ህይወታችንን መስቀልቅል ስታደርጉ የኖራችሁ ይመስል ቴንክ ዩ ባንዴ ተገልብጦ አይ እንደዚህ ከእናንተ ጋር አይ እንደዚህ ካንቺ ጋር ምናምን ሲባባል በጣም ብዙ እግዚአብሔርን እኛ በጣም ብዙ ነገር ያሳለፍን ሰዎች ነው። ሩታ ይልና ሻምፖ እንዳይደብርሽ በእግዚአብሔር እኔ ደብረኝም እግዚአብሔርን መደብር አይደለም ኢቭን ነው መደብሩ አይደለም ቀኑን ኢቭን አላስታወስኩትም አይደለም ይደብረኝ። ግን እንዴት በዚህ ልክ ዲስሪስፔክት ያደርጋል ሰው? አንዳንዴ ሰው ሲከበርም እኮ እንዴት መከበሩ ማወቅ አለበት፣ መታገስ መቻል አለበት። ጌታ በጣም ሺል ነው። ነገሮች እንዴት እንደሚሆኑ አላውቅም። አም ሶሪ ግን ማለት በቃ እኔ አንቺን ይቅርታ መጠየቅ የምፈልገው አያስፈልግም። ሜሪ ሪስፔክት ሁሉ ነገሮች እኛ መልካም ነገር አስበን ነው። አይ እሱ ሲጀመር ማን ነውና ነው እንደዚህ አክት የሚያደርገው? እኔ ምንም ሊገባኝ ያልቻለው ነገር ራሱን እንደምን ቢቆጥር ነው እንደምን ቢያዩን እንዲህ ሁሌ ተወራጭቶ መውጣት የሚያስደስተው ሁሌ እንደዚህኛ ላይ እንዲተዘባን ነው ምናምን እኛ የሆነ ነው አልገባኝም። ማን ነው ሁሌ ራሱን እንደተፈላጊ ምናምን ነው እንደሚያስበው? አይሩታ ምን ነገር ተመስሎሽ ለአንቺ ስንል ነው ዝም እያለን ያለው። አንቺ ስንል ነው ይሄ ፕሮግራም የሚያሰብ ነው ምናምን በቃ ደህና እንድትሆኑና አንድ ላይ እንድትሆኑ ካለ ደህንነቱም አንድ ላይ መሆኑም እኔ በአፍንጫ ይወጣ ጥቅር ይበልብኝ። ሲጀመር ከሱ ጋራ ሌላ ነገር ውስጥ መግባት የምፈልግ ሰው አይደለሁም። ህይወቴን ነው የሚያመሰቃቅለው አሁን ከተፈጠረው በላይ እኔ ሰላሜን አግኝቼ መኖር ነው የምፈልገው። በቃ እናንተን ሪስፔክት አድርጌ ግን የበፊት ጓደኝነታችን በፊት ያሳልፍ ነው ምናምን በቃ ደስ የሚል ታይም ነበረ በሰዓቱ። አቤት በስማም ብዙ ነገር ደስ የሚልም ብዙ ነገሮችን አጥተናል። ታይም እናንተ ማስታወስ የጓደኝነታችንን ማሳለፍ እንፈልጋለን ስላላችሁ እሺ ብዬ ነው እንጂ ምንድነው የሚመነቃቀርብን? ኧረ በፈጣሪ አላውቅም ምን እየሆነ እንደሆነ አላውቅም። ልክ አይደለም። በቃ ነው በቃ ምናምን ሲል ቆየና ዛሬ ደግሞ ሌላ ነገር ሲፈጠር ሌላ ሰው ይሆናል። ሩታዬ በእናትሽ በቃ ሶሪ ዛሬ ያሰብነው ነገር አለ ግን ታንሻ ሜሪ እንሂድ በቃ በቃ አንቺ ተረጋጊ፣ ደህና ለመሆን ሞክሪ። ችግር የለውም። ሁሌም ያሰብነው ነገር ትክክል ይሆናል ማለት አይደለም። አንዳንድ ነገር ይፈጠራል። ሩታዬ ኖርማል ነው። ኧረ ኖርማል ነው። ደህና ነኝ። በእውነት እንዳይደብርሽ አይኔ ቆንጆ ደብሯታል እሷ። ኧረ ችግር የለውም። ማለት አብርሽ ምን ሆነ ማለት አንዳንዴ በሱም ወገን ያለውን አታውቅም። ምንድን ነው የሆነው? ምን በዚህ ያህል ልቡ ድንድን ያለበት ምክንያት ምንድን ነው? በቃ ሩታዬ እንዳይደብርሽ። አይደብረኝም። በኋላ ማሚ ስለምትመጣ እናፍተን ፋን እንላለን። ደውላችኋለሁ። ቡና ደውላችኋለሁ። እሺ ቻው። እሺ